ብስሚላህ አልহামዱሊላህ ሰላም ለሁም ሚን ጀሃነመ ሚሃዱን ወሚን ፈውቂሂም ገዋሽ እና አላህ Subhanahu Wa Ta'ala እነዚህን እንግዲህ ጸረ ሐቅ የሆኑ ሙሽሪኮችና ኩፋሮች ብሎ ሙናፊቆችና ዘናዲቆችን በምን መልክ እንደሚቀበልና እንደሚያስተናግዳቸው በግልጽ እያስቀመጠ ነው ያለው እና እዛ ዱንያ ላይ የፈለጉትን ይፈንጥዙ ግዚያቸው ነውና ነገ ግን በዚህ በኩፍር ላይና በሽርክ ላይ ከሄዳችሁ የሚጠብቃችሁ ይህ ብቻ ነው ይላል ለሁም ሚን ጀሃነመ ሚሃድ እንግዲህ ያወሉም ያአኽሩም ያ ሁሉ መላእክተ ህዝብ ተሰብስቦ ጀሃነም ከተቆሰቆሰ በኋላ በጀሃነም ላይ ምንጣፍ አላቸው ይላል ጀሃነም ውስጥ ምንጣፍ አላቸው ምንጣፉ ምንድነው የእሳት ምንጣፍ ማለት ነው እሳቱ ራሱ ዩቃንስ ባህር ነው የሚመስለው እና ፍራሽ መስሎ ተከምሮ ይታያል ስትገባበት ግን ፉም ነው እንዳለ ይዞ ዘግጣል ወደፊት ማለት ነው የዛ አይነት የጀሃነም ምንጣፍ ተመነጥፎላቸዋል ሲሳለቅባቸው ነው በሐቅ ሲሳለቁ ስለከረሙ አልጀዛኡ ሚን ጂንሲል አመል ነውና እናንተ ክብር አንግዶች ናችሁና የክብር ምንጣፍ ተመጥፎ ይጠብቃችኋል ሲኦል ውስጥ ይላቸዋል ማለት ነው ذوق انك انت العزيز الكريم እንዳለው ማለት ነው የተከበርክ የላክ ሰው ነህና እስቲ የድግሱን ቅመሰው እንደሚባለው ማለት ነው ስለዚህ በጀሃነም ውስጥ ልዩ ምንጣፍ ተነጥፎላቸዋል ተደልድሎላቸዋል ማለት ነው ወሚን ፈውቂሂም ገዋሽ እዛ ምንጣፉ ፍራሹ ላይ በምትተኙ ጊዜ ደግሞ ከላይ መከናነቢያም አላችሁ የምትደርቡት ድራብም ተዘጋጅቶላችኋል ብርድ ልብስ ይላል ማለት ነው እና ምንድነው ምንጣፉ እሳት ነው ሽፋታ ላይ ደግሞ ድራቡም እሳት ነው ማለት ነው ግማሹ እንደ ፍራሽ ተታይ ተደልድሏል ተላይ ደግሞ እንደ ማዕበል መጥቶ ይደረብብሃል በመሐከል አንተ ትሆናለህ ማለት ነው የዚህ አይነት መስተንግዶ እንደሚጠብቃችሁ አውቃችሁ ግቡበት ቢሻዊ በይሄ ጥሩ ነው የምትል ከሆነ ቀጥል ማለቱ ነው እኔ ጀሃነም እንደ ፍራሽ ተታች ተነጥፎ እንደገና ተላይ ደግሞ እንደድብድለስ ሌላ የጀሃነም መከናነቢያ የሚደረብማ ከሆነ ይሄን ማን ይችላል የሚል ሰው ካለ እህን ጊዜ ማምለጫውን ይፈልግ ወከذلك نجزي الظالمين በዱንያ ላይ ያሉ ራሳቸውን በኩፍር በሽርክ በተለያዩ ወንጀሎች ሲበድሉ የቆዩትን ግፈኞችና በደለኞች በዚህ መልክ ነው የምንመነዳቸው ከዚህ የተለየ መስተንግዶ እንደሌለ ይወቁት ማለቱ ነው ተታይም የጀሃነም የሲኦል ምንጣፍ ነው ተላይም ደግሞ የጀሃነም መሸፈኛና መከናነቢያ ነው የሚሰጣቸው ከዚህ የተለየ ሌላ ምንም መስተንግዶ የላቸው ይላል ወለዲና አመኑ እነዚያ ደግሞ አላህ የመረጣቸውና ያደላቸው አማኞች ይላል ወአሚሉ ሷሊሃት እምነታቸው በስም ብቻ ሳይሆን በተግባር የተደገፈ መልካም ስራዎችን በወቅቱ የገበዩና ያፈሩ አላህ ያዘዛቸውን ሁሉ በመስራት የከለከላቸውን ሁሉ በመከልከል በጌታቸው ፍቃድ የተመሩት ላኑከልፉ ነፍሰን ኢላ ውስአ ይሄን ስንልም ደግሞ ነፍስን ታቅሟ በላይ አናስገድድምና ይሄ እንደተጠበቀ ሆኖ ማለቱ ነው ይሄ ጣልቃ ገብ ነው በመሐከል እና ወለዲና አመኑ ወአሚሉ ሷሊሃት ያመኑና መልካም የሰሩ በሚልበት ጊዜ አላህ ያዘዘውን ሁሉ መልካም አንድም ነገር ሳይቀራቸው ያጠናቀቁ ወይም ደግሞ የከለከለውን አንዲትም ስተት ሳይፈጽሙ ማለት እንዳይመስላችሁ ማለት ነው ላኑከልፉ ነፍሰን ኢላ ውስአ ይሄ ከሆነም ያልፍ ሰው የለም ያልፍ ሰው አለ እንደ ማንም ሰው ያልፈም ወላ ረሱሎች እንኳን ሳይቀሩ ማለት ነው እነኩም ለን ተድኹሉና الجنة بأعمالكم አሉ ወላ አንተ ያ ረሱላህ ወላ አና ኢላ አን يتغمدني الله برحمته እና አላህ ግን Subhanahu Wa Ta'ala የምትችለውን ነው የሚጠይቅህ ማለት ነው እነዚያ ያመኑ ሲባል እምነቱ ያው መቅረት የሌለባቸው መሰረታዊ ነገሮች የግድ መጠበቅ አለባቸው ከዛ ከወረድክ ከእምነቱ ውጭ ትሆናለህና ማለት ነው ወአሚሉ ሷሊሃት የሚለው ደግሞ በጣም አውጀበል ዋጅባት የሆኑ ነገሮች አሉ እነዛ ቢያንስ መሟላት አለባቸው ከዛ በኋላ ግን የተለያዩ ነገሮች ሊሸራረፉና ሊጓደሉ ይችላሉ ማለት ነው ላኑከልፉ ነፍሰን ኢላ ውስአሃ ያለው ለዚህ ነው ማንኛውንም ነፍስ ያቅሟን ያህል እንጂ አናስገድዳትም አንተ የምትችለውን ያህል ከመጥፎ ነገር ለመራቅ ትሞክራለህ አንዳንድ ጊዜ ድክመት ያጋጥምሃል ዋጅባት እንዳይጓደሉብህ ትጥራለህ አንዳንድ ጊዜ ጉድለት ያጋጥምሃል ግን የምትችለውን እያደረክ ነው በልግመት አይደለም ማለት ነው ያ ከሆነ ኡላኢከ አስሐቡል ጀነህ
እነዚህ አይነቶቹ ቀናዮች አላህ Subhanahu Wa Ta'ala የሚችሉትን እስካደረጉ ድረስ የጀነት ባልደረባዎች አድርጎ ዘግቧቸዋል ይላል ሆም ፊያ ኻሊዱን እነሱም በጀነት ውስጥ ለዘላለም ኗሪና ዘውታሪ ሆነው ይቀጥላሉ አበደል አቢዲን በማለት ያበስራል ማለት ነው ስለዚህ የሰው ልጅ የሚችለውን ካደረገ ታቅሙ በላይ መቼም አይጠበቅበትም መላእክት አይደለምና መላእክት መላእክቱን አላህ ማአመሩ ወፈዓሉ ማአመሩን ነው አንዲትም ቅንጣት ስተት ነገር የለባቸውም ወንጀል የማይሰሩ ዋጅባት የማያጓድሉ እነሱ አቅሙን ሰጥቷቸዋል መጀመሪያውንም ይሄው ነው ባህሪያቸው ማለት ነው ሰው ግን ሁለት አይነት ባህሪ ነው ያለው ደካማ ጎንና ጠንካራ ጎን አለው ማለት ነው ስለዚህ ጠንካራ ጎኑን ባጎለበተ ቁጥር መልካም ስራውን እያሳደገ በሄደና ተመጥፎ በራቀ ቁጥር ወደ መላእክት ዓለም ይጠጋል ማለት ነው ተዛ እየደከመ በሄደ ቁጥር ደግሞ ወደ ሸይጣኑ ዓለም ይወርዳል ማለት ነው በመሐከል ነው ያንተ ቦታ መካከል አካባቢ ከደረስክ ጥሩ ማለፊያ ነጥብ አለ ማለት ነው ያማለፊያ ነጥብ ላይ ተደረስክ አንድ ነገር ጎደለህ ብዬ ምክንያት ፈልጌ አልወረጉርህም ማለት ነው ምትችለውን አድርገሃል በተፈጥሮ አቅምህ የሚችለውን እስካደረክ ድረስ በዛ ደረጃ ከመጣ የጀነት ምድብ ትሆናለህ በዛም ደግሞ ጀነት ከገባህ ዳለቀ ማለት ነው እስከ ዘላለም ትቀጥላለህ ይሄንን ለማድረግ መዘጋጀት አለብህ ኢላላ አላህ Subhanahu Wa Ta'ala ወነዛና ማ ፊ ሱዱሪሂም ሚን ጊልን እና የጀነትን ታዳሚዎች በልብ ገና መግቢያቸው አካባቢ ላይ በሚደርሱ ጊዜ ከላ ላይ ተንዚፍ ይደረጋሉ ይዘጋጃሉ ጀነት ለመግባት ፍጹም ብቁ መሆን አለባቸው ማለት ነው እና ሰዎች በተለያየ ምክንያት መቃቃር መናቆር ያለ ነው ባህሪያቸው ነውና ስለዚህ በዱንያ ላይ ያለ ካንዱ ወገንህ ጋር ከጎረቤትህ ጋር ከጓደኛ ጋር በተለያዩ ነገሮች ቅሬታ ይኖርሃል ቂም አለ በልብህ ትጠላዋለህ ማለት ነው የዛ ጊዜ ጀነት በመግባት ዝግጁ በሚሆኑበት ጊዜ አላህ ምን ያደርጋል በልባቸው ውስጥ ያለን ጥላቻ በሙሉ ያወጣዋል ማለት ነው ለምን ቂም ይዘህ ተንኮል ያሰብክ ጀነት ውስጥ መግባት አይፈቀድም የቅዱሳን ሀገር ስለሆነች ማለት ነው ተንዚፍ ትደረጋለህ አመልያ መጀመሪያ ተፍትሻለ ማለት ነው በልብ ውስጥ አንዲት ቅር የሚለው ነገር አንተ ጓደኛ በጎረቤት በቤተሰብህም ደረጃ የተለያየ ማትረሳው በደል የተፈጸመብህ ከሆነ ያ ነገር ልብ ውስጥ አለ ማለት ነው ስለዚህ እዛ ከላ ላይ በመትደርስበት ጊዜ በልባችሁ ውስጥ ያለ ቅሬታ በሙሉ መውጣት አለበት ይልና አላህ ያን በልብ ውስጥ ያለን ቅሬታ ያጸደዋል ትረሳዋለህ ጭራሹን ልቅ አርገህ ተጥልና ሁሉም ተፋቃሪ ተከባባሪ ሆኖ እንዲገባ ነው የሚደረገው ማለት ነው በዚህ ደረጃ እንኳን ከገቡ ራሱ ጉርለት ነውና ምክንያቱም አንተ ማትወደው ሰው ጋራ ጥሩ ቦታ ብትመደብ ደስ አይልህም አሁን ጓደኛ ሰፈር ስትሄድ ራሱ የምትወደው ሰው ጋር ነው ራሱ አልጋ እንኳን መያዝ የምትፈልገው አይደለም እንዴ ቅር የሚል ከሆነ እሱ ጋር አልሆነም ነው የምትለው ይህች እንኳን ቅሬታ እንዳትኖር ፍጹም የምትዋደዱና የምትፋቀሩ ለማድረግ አላህ በልባችሁ ውስጥ ያለውን ቅሬታና ጥላቻ አውልቆ ይጥላል ማለት ነው ተጅሪ من تحتهم الانهار ከዛ በኋላማ የጀነት ጸጋ መቸም ማላ አይኑን ረአት ወላ እذن ሰሚዓት እንደተባለው ነውና የተለያዩ ጅረቶች ከህፃዎቻቸውና ከዛፎቻቸው ስር ይሰራጩላቸዋል ማየቱ ብቻ ጸጋ ነው መብላት መጠጣቱ ሳይሆን ማለት ነው በዙሪያው ያሉ ፏፏቴዎች በጣም የሚያማልሉና የሚያስደስቱ ናቸው የመጠጥ አይነቶች ሁሉ በየአቅጣጫው ሲፈልቁ ታያለህ ማለት ነው وقالوا الحمد لله الذي هدانا لهذا ያኔ በዱንያ ሲለፉና ሲለክሙበት የነበረው ነገር አሁን ውጤቱ መታየት በሚጀምርበት ጊዜ ሙእሚኖች ለጌታቸው ምስጋና መመለስ ይችላሉ ልባዊ ምስጋና ያቀርባሉ ማለት ነው እኛ በዱንያ ላይ በየቀኑ ስገዱ ጾሙ ዘካውጡ ተሐራም ራቁ ተጠንቀቁ ምናምን ስንባል እንደው መቼ ነው ይሄ ነገር ውጤቱን የምናየው እያልን ነበር ነው ለካ እንደዚህ እንደው ያሰባው ነበር ያቆየው ማለት ነው ያ የተባለው የለፋንበት ሁሉ ውጤት መጣ ማለት ነው እያሉ በደስታ ይፍነከነካሉ ማለት ነው ሃዳና ለሃዳ ለዚህ እንግዲህ ዘላለማዊ ለሆነ ቋሚ እድል ለመራንና ላመላከተን ጌታ ምስጋና ይቅረበው በማለት ከልብ የመነጨ ምስጋናቸውን ያቀርባሉ ለጌታቸው ማለት ወማ ኩና ሊነህተዲየ እኛ በራሳችን አቅምና ፍላጎት እኮ ለዚህ አይነት ውጤት ምንመራ አልነበርንም ለውላ አንሃዳን አላህ ባይወፍቀንና ባይመራን ኑሮ እኛስ ተሌሎቹ ካፊሮች ምን እንለይ ነበር አላህ መልካም ፍቃዱ ሆኖ እኛን መርጦ ለኢማን መድቦን ነው እንጂ ራሴ ከሌላው ከጓደኛዬ ከጎረቤቴ የተሻለ አስተሳሰብና
ብቃት አልነበረኝም እኮ ጌታዬ ነው ለዚህ እድል የመረጠኝ ብሎ ያመሰግናል ማለት ነው። ስንት ምሁር ሊቅ ፕሮፌሰር ዶክተር የተባለ ሁሉ ጀሃነም ወርዶ እየተርመጠመጠ አንዱ ገበሬ ተራ ምንም የማያውቀው አላህ ሂዳያ ሰጥቶ ለጀነት ይበቃል ማለት ነው። ስለዚህ እኔ ተማን በልጬ ነው በጌታዬ ፍቃድ ነው ይልና ያንን እድሜ ልኩን የሰራውን ኢባዳ ራሱ ይንቀዋል። እኔ ኢባዳ ምንድነው ለዚህ ሊያበቃኝ አይችልም ነበር አንተ ነህ ራስህ ይህን እድል የሰጠህ በማለት ሙሉ በሙሉ ለባለቤቱ ምስጋናውን ያቀርባል ማለት ነው። ለውላን ሀዳን አላህ ባይመራንና ለዚህ እድል ባያበቃ ኑሮ እኛ እኮ በራሳችን ጥረት ለዚህ ምን በቃ አይደለም በማለት ያመሰግናሉ ማለት ለቀድ ጃአቱ ሩሱሉ ረቢና ቢልሐቅ። ከዛም በኋላ ደግሞ የሩሱሎችን የነብዮችን ተልኮ ጥላቶቻቸው በተለያየ ጊዜ ሹብሃ ያመጡ እነዚህ እኮ ዝም ብለው ነው እንጂ ነብይ ነን የሚሉት አወናባጆች ናቸው፣ ሳህሮች ናቸው፣ ሻይሮች ካህኖች ናቸው፣ አፈጮሌዎች ናቸው፣ እናንተን እንደ ባሪያ እንድታጨበጭቡና እንድታገለግሏቸው ብለው እንጂ እውነት ጌታ ልኳቸው አይደለም እያሉ በተልኳቸው እንዲጠራጠሩ ያደርጓቸው ነበር። ግን ያን ሁሉ እየተቋቋሙ ነው የተወጡት ማለት ነው። አሁን ግን ያ ሁሉ ሹብሃት ጥላት ሲረጨው የነበረው ሁሉ አሉ ቧልታ ከንቱ መሆኑን አውቆ ነብዮችን በመቀበልና በመከተል የተገኘው ውጤት ሲያይ ደስታውን ይገልጣል። አሁንም ማለት ነው ለቀድ ጃአቱ ሩሱሉ ረቢና ቢልሐቅ የጌታችን መልእክተኞች ለካ ተጨባጭ ሆነው እውነት ነበር ይዘውልን የመጡት። እነዛ መልቲዎች ይዘውል ሊጠፉ እሱን አትቀበል ያጠፋሃል ሲለኝ ነበር። እኔ ግን ግደለም እሱ ያጥፋኝ ብዬ ቆራጥ አቋም በመውሰዴ ለዚህ በቃሁኝ። እነሱ እንዳሉት ካፊሮቹ እንደገመቱት ሳይሆን የአላህ መልእክተኞች ግን ትክክለኛውን ተጨባጭ እውነታ ነበር ይዘውልን የመጡት ማለት ነው። ለዛ በቁና አይደለም ይላሉ ማለት ነው። ወኑዱ አንትልኩሙል ጀና። በዚህ መልክ እንግዲህ ራሳቸውን እየገመገሙ ባሉበት ሰዓት ከአላህ በኩል አዋጅ ተናጋሪ ይላክና ይጠራሉ ማለት ነው። ምን የሚል አዋጅ ነገራቸዋል? ኑዱ አንትልኩሙል ጀነቱ التي ኡሪስቱሙሃ። ይህች አሁን እንድትወርሷት የተደረገችው ጀነት ቢማ ኩንቱም ተዕመሉን በዱንያ ላይ ያላችሁ ስሰሩት በነበረው ስራችሁ አንፃር ነው የተሰጣችሁ የሚል አዋጅ ነገራቸዋል ማለት ነው። ይሄ የደስታው ማዳበሪያ ይሆናል ማለት ነው። እነሱ አሁን ራሳቸውን እየናቁ ነው። አላህ ባይመራን ኑሮ ለዚህ ባይወፍቀን ኑሮ እኔ የሰራው ስራ እንዲህ አይነት ዋጋ ሊያመጣ አይችልም ነበር እያሉ ተዋዱዕ እያደረጉ ነው ያሉት ማለት ነው። አላህ ደግሞ ይሄንን የወዳጆችን ሞራል ከፍ ለማድረግ ለማስደሰት የሞራል ዲስቀት እንዳይሰማቸው ምን አለ? ይህ አሁን የተረከባችሁት ጸጋ እንግዲህ አጥናፍ እስከ አጥናፍ ዳርቻው የማይታወቅ ስፍር ቁጥር የሌለውን እድል እናንተም ዋዛ አይደላችሁም፣ በሰራችሁት መልካም ስራ አንፃር ነው ያገኛችሁት ብሎ መግለጫ ይሰጣል አላህ ረብ العالمين ማለት ነው። ይሄ ምንድነው? ደስታ እንዲሰማ ማለት ነው። አንድ ሰው ምንም ነገር ሳትሰራ እንደው ዝም ብሎ አንድ ባለጸጋ መጥቶ የፈለከውን ሁሉ ላድርግልህ ብሎ ቢያሸክምህ እፍረት ይሰማሃል። ጥገኝነት በቃ መናኝነት ነው የሚሰማ ማለት ነው። ሰውዬ ሁሉ የሚመጸውተኝ እኔ ራሴን መርዳት ያቃተኝ መናጢ ብለህ ታፍራለህ ማለት ነው። ግን የሁሉ በሰራው ስራ በመብትህ ነው የዲካም ውጤት ነው ተብሎ ሲነገር ምን ያህል ኩራት ነው የሚሰማ። ጥገኝነት ተመጽዋችነት ቀርቶ ባለመብትነት ይሰማሃል ማለት ነው። ስለዚህ አላህ ረብ العالمين ሁሉንም ሰበቡንም ሙሰበቡንም ኢማሙን ተቅዋውንም ሁሉንም ነገር የሰጠው እሱ ነው። ግን አንተን ለማስደሰት ብሎ ምን ይልሃል? ቢማ ኩንቱም ተዕመሉን በሰራችሁ ስራ አንፃር ነው እንዴ? አንተስ የሰራኸው ቀላል ነው እንዴ? 80 አመት እኮ ለኔ ሰግደሃል ሳታቋርጥ፣ 80 አመት እኮ ረመዳን ጡመሃል፣ ስንት ጊዜ ሐጅ አድርገሃል፣ ዑምራ አድርገሃል፣ ስንት ጊዜ ወላጆችህን አገልግለሃል፣ ስንት ጊዜ ደግሞ ስንት ዋጅባቶችን ተወጣሃል። ተሐራም ነገር ነፍስህ እየፈለገች እንደሌሎቹ መጨፈር እየፈለክ ራስክን አቀበሃል። ያ ሁሉ የሰራው ለኔ አይደለም እንደ በዛ ሁሉ አንፃር ነው ይሄንን የሰጠው እንጂ ምጽዋት አይደለም ይልሃል ማለት ነው። ይሄንን እንግዲህ አንተን ለማስደሰት ተሚያደርጋቸው እርምጃዎች ሌላ ተጨማሪ ነው እንጂ እነዚህን ሁሉ እንድታደርግ የወፈቀ እሱ ነው። እሱ ባይወፍቀ ኑሮ ለሌላው ለምን አላደረገለትም? ስለዚህ በሌላ በኩል ያው ቅድም የተጠቀሰው ሐዲስ ነብዩ አለይሂ ሰላቱ ወሰለም ሁላችሁም በስራችሁ ጀነት ልትገቡ አትችሉም ባሉበት ጊዜ እርሰው እንኳን ቢሆኑ ሲሏቸው ወላኔም ቢሆን በስራዬ ልገባ አልችልም፣ ግን አላህ በጸጋው የታጎናጸፈኝ በፍቃዱ ልገባ እችላለሁ እንጂ እኔም ቢሆን በስራዬ ገባለሁ ብዬ ልኩራራ አልደፍርም ብለው ነበር።
እዚህ ላይ ግን ይህ አያት ቢማ ኩንቱም ተዕመሉን በመሰሩ ስራ አንፃር ነው ይሄን ሁሉ ጀነት የወረሳችሁት ይላል ማለት ነው። እና ሐዲሱና አያቱ ተጋጨ እንዳይመስለን ሌላ ሐዲስ አለ ይሄን የሚያስታርቅ ማለት ነው። ኢነኩም ተድኹሉነ الجنة بفضل ربكم ይላል። ጀነት የምትገቡት በጌታችሁ ችሮታ ነው። ወተክተሲሙነ ደረጃቲሃ بأعمالكم ይላል። ተገባችሁ በኋላ ግን ምድባችሁን የምትከፋፈሉት በስራችሁ አንፃር ነው ይላል ማለት ነው። ስለዚህ አው دخول الجنة በአላህ ተውፊቅ ነው። ኢማን ባይሰጥህ ተቅዋ ባይሰጥህ ሷላህ ባይሰጥህ ጀነት መግባት ባን ነገር አይመጣም። መጀመሪያ ያንን መንገዱን ያመቻቸልህ አቅጣጫውን ያሳየህ የወፈቀህ አላህ ስለሆነ ቢፈድልላህ ትገባለህ ማለት ነው። በስራ አንፃር የሚባለው ግን ተገባህ በኋላ ነው ደረጃህን የሚመጥነው ማለት ነው። ምክንያቱም አንተ ተራሰው ሆነህ ከገባህ ነብዮች ጋር ልትሆን አትችልም፣ መቼስ ሲዲቆች ጋር ልትሆን አትችልም፣ ሸሃዳዎች ጋር ልትሆን አትችልም። ያ የስራችን የደረጃ መመጠኛ ይሆናል ማለት ነው። አንተ አንደኛ ደረጃ ሁለተኛ ደረጃ ሶስተኛ ደረጃ እያለ አንዱ ደረጃ ከሁለተኛው ደረጃ ድረስ የ500 አመት ርቀት ይርቃል ህንጻው ራሱ እንደ ፀሐይ እየበራ ማለት ነው። ስለዚህ እንደዛ አይነቱ የሚመደበው በሰራው ስራ አንፃር ነው ማለት ነው። በጨመርክ ቁጥር ከፍ ይያልክ ትሄዳለህ፣ አለበለዚያም ተራ ጀነት ዝቅተኛ ልትሆን ትችላለህ ማለት ነው። دخول الجنة ግን በጥቅሉ ጀነት መግባት የሚባለው ዲል በአላህ ትሩፋት ነው ማለት ነው። እና ይሄንን እንግዲህ በሚነገራቸው ጊዜ ሁላቸውም ለካን የሟዝ አይደለሁም እያለ ራሱን እንትን ማለት ይጀምራል ማለት ነው። ደስ ይለዋል። ጌታ እኮ መሰከረ የባስራ ውጤት ነው ያገኘው አለ። በእንደ ቀላል አይደለም እንደኮ የሰራው ትላለ ማለት ነው። ስለዚህ ይሄ የሞራል ድጋፍ ነው። አላህ Subhanahu Wa Ta'ala እንዲሁ ዝም ብሎ እንደፈለገ አዘነበብን እንጂ እኛ ምን አደርገናል ይያል የመስዋዕትነት የስሜት እንዲያንቆባሽሽህ አንተ መብትህ ነው በሰራ በዲካምህ በላብህ ያፈራው ነው አለህ ማለት ነው። ወናዳ አስሐቡ الجنة ያነ እንግዲህ አላህ Subhanahu Wa Ta'ala ወዳጆቹን በዚህ መልክ ታስተናገደና ቦታቸውንና ርስታቸውን ታስረከባቸው በኋላ እንደገና የተለያየ ቦታ ላይ ያሉ ሰዎች መጠያየቅ ይጀምራሉ። ሁሉም የራሱን ውጤት ስላወቀ ማለት ነው። የጀሃነምም ሰው ቦታውን ተረክቦ ቁርጡን አውቋል፣ የጀነቱም እንደዛው ማለት ነው። ግን ከዛ በፊት ኡሪስቱሙሃ የሚለው ቃል ላይ ውራሳ የሚለው ቃል ምን ማለት ነው? አንደኛ ቅድም እንደተተረጎመው ያው አላህ የሰጣችሁ በዱንያ አንፃር የተካላችሁ አገር አዲሷ አገራችሁን አወረስኳችሁ አስረከብኳችሁ ለማለት ይሆናል። ኡሪስቱሙሃ ማለት ኡቲቱሙሃ። በሁለተኛ ደረጃ የወረሳችሁት የሚለው ውርስ ማለት ካንዲ ከሌላ አካል የመጣ ንብረት ነው የሚሆነው አይደለም። ያነ ምንድነው ጀነት የሚገቡ ሰዎች ወራሾች ናቸው። የራሳቸውም ንብረት ድርሻን ይረከባሉ፣ እንደገና የሌላም ተደራቢ ይወርሳሉ። የጀሃነም ሰዎች እንደዛው ናቸው። የራሳቸውን ድርሻ ይረከባሉ፣ የሌላ ሰው ደግሞ ድርሻም ወርሰው ይወስዳሉ። ማንኛውም ሰው አላህ ሲፈጥረው በጀነትና በጀሃነም ውስጥ ቦታ መድቦለታል። ሁለት ቦታ አለን። ጀሃነም ውስጥ ቦታ አለኝ፣ ጀነትም ውስጥ ቦታ አለኝ ማለት ነው። ኋላ ግን ሰዎች በእምነትና በማመን ባለማመን በሚለያዩበት ጊዜ የቦታ ሽግሽግ ይካሄዳል ማለት ነው። አንተ በሁለቱም ሀገር ነበረ ቢፈርድ ኢማኒክ አንተ ሙእሚን የሆነ እንደሆነ ገሌ ይሄው ጀነት ይሄ ከዚህ ያለው የሱ ነው፣ ካፊር የሆነ እንደው ደግሞ በጀሃነም ዓለም እዛ አይነት ቦታ ላይ የተመደበው እሱ ነው ተብሏል ማለት ነው። ኋላ ሰዎች እንግዲህ ይሄንን አቋማቸውን ተወሰኑና ምርጫቸውን ተወሰዱ በኋላ ጀሃነም የገቡት ሰዎች በኩፍርና በሽርክ ጀነት ውስጥ የተያዘላቸው ቦታ ክፍት ይቀራል ማለት ነው አይደለም። ማን ይወሰደው? የጀነት የተመደቡት ሰዎች ደግሞ ጀነት ከገቡ በኋላ ወማዋና ቢሙኽረጅ ነው መልሰው መውጣት አይችሉም። ጀሃነም ያለው ሀገር ክፍት ቀረ ማለት ነው። ስለዚህ ተለዋወጡ ይባላል ማለት ነው። ሱብሃንአላህ። የጀነት ሰዎች እንግዲህ ላንተ የተመደበውን እንትናና በጎረቤትህ ደግሞ ለአንድ ካፊር እንዳንተ ሙእሚን ቢሆን ኑሮ ተብሎ የተመደበው ቦታ ይሄ ከዚህ እስከዚህ የራስህ ነው፣ ከዚህ እስከዚህ ያለው ደግሞ የገሌ የጎረቤትህ ነውና እሱ ጀሃነም ስለሄደ አይመጣም ላንተ ወርሻለህ ይላል አላህ Subhanahu Wa Ta'ala። ያንተ ጀሃነም ደግሞ የተያዘልህ ቦታ በዚህ መተኪያ ደግሞ እሱ እንዳይዘለም የዘን ዋጋ ተጨምርለት ይላል ማለት ነው። ሁለቱም ይወራረሳሉ። ማንኛው ከሳሪ ነው የሆነው? የጀሃነሙ የራሱም በዝቶበታል፣ ራሱ ሙርሳ ያስፈልገውም ነበር። የጀነቱ ግን የራሱም ጸጋ አላነሰውም ነበር፣ ግን የሌላ ደግሞ ተደረበለት።
ይሄ ነው ኡርስትሙሃ የሚለው ቃል የሚገልጠው ማለት ነው። ወናዳ አስሐቡል ጀነቲ አስሐበን ናር። በዚህ መልክ እንግዲህ ሁሉም የራሱን መደበኛ ድርሻውንም እንደገና የሌላውንም ውርሻ ተጨመረ በኋላ ሁላቸውም ውጤቱንና ቁርጡን ካወቁት በኋላ መተቻቸት ይጀምራሉ ማለት ነው። እትሷላት ጀመረ ማለት ነው። አስሐቡል ጀና የጀነት ሰዎች አስሐበን ናር የጀሃነም ሰዎች ይጠሯቸዋል ይላል። እንግዲህ የተለያየ ዓለም ቢሆንም አላህ እንዲሰማሙ ያደርጋቸዋል ማለት ነው። በአሁኑ ጊዜ በሰው ልጆች አቅም ዓለም ዳር እስከ ዳር ያው እትሷላቱ ማሻአላህ ደርቷል። የዛ ጊዜ እንዴት ይሰማማሉ የሚል ጥያቄ ነበር። አሁን ጊዜ ቀርቷል ማለት ነው። ፈለክበት ዓለም ቢሆን እትሷል በዱንያ እንኳን እንደዚህ ሆኗል በሰዎች አቅም። እዛ ጀነትም ያለው ጀነት ጀሃነምም ያለው በቀጥታ እትሷል ከፈለክ ትገናኛለህ ማለት ነው። እና የጀነት ሰዎች ወደ ጀሃነም ሰዎች ጥሪ ያስተላልፋሉ ማለት ነው። ቃለ መጠይቅ ሊያደርጉ ምን ይሏቸዋል? አንቀድ ወጀድና ማዋአደና ረቡና ሐቃ፣ ይኸውላችሁ እኛ በዱንያ ላይ ያለን በማመናችንና የአላህን ጥሪ በመቀበላችን አላህ ሰጣችኋለሁ ብሎ ተስፋ ቃል የገባልንን ጀነት አስረከበን፣ ያንን እድላችንን ተረክበናል ይሏቸዋል። ደስታችንን ተካፈሉ ይሏቸዋል ማለት ነው። መርዶ ነው ለነሱ። ፈሃል ወጀቱም ማዋአደ ረቡኩም ሐቃ፣ እናንተስ ደግሞ የካደና ያስተባበለን ለጀሃነም ዳርገዋለሁ ብሎ ነበረ። ያ የጌታን ተስፋ ቃል አገኛችሁ፣ ውጤቱን ተረከባችሁ፣ እኛ በበኩላችን እንዳታስቡ ተረክበናል። እናንተስ ምን ደረሳችሁ ይሏቸዋል ማለት ነው። ያኔ እንግዲህ ተጨባጭ ሁኔታው የሚያሳየው ያው ስለሆነ ሊዋሽ አይቻልም። ምን ይላሉ እነሱ? ቅጩን ለመናገር ቃሉና አማሉ፣ እኛም ጌታ ያለውን ያው ተረክበናል፣ ውጤቱ ተረጋግጦልናል ይሏቸዋል ማለት ነው። ቃሉና አም ቀድ ወጀድና ማዋአደና ረቡና፣ ለካፊር ለሙናፊቅ ለሙሽሪክ ለሙጅሪም ጀሃነምን አዘጋጅቻለሁኝ ባለው መሰረት እኛም ያው ጀሃነማችንን ተረክበናል ብለው መልስ ይሰጣሉ ማለት ነው። ባይሉም ያው ይሄ ታወቀ ጉዳይ ነውና ያኔ እነዚህ ሁለቱ ቡድኖች እንግዲህ ይሄን ቃለ ምልልስ እያደረጉ እያሉ ሌላ ከአላህ በኩል አዋጅ ይወጣል ማለት ነው። ምን ይላል? ፈአዘነ ሙአዚኑን በይነሁም፣ በጀሃነምና በጀነት ሰዎች መካከል በቃለ ምልልሳቸው ላይ ጣልቃ ገብቶ ተናጋሪ ይናገራል። ሚን ረቢል ዓለሚን ማለት ነው። ምን ይላል? አልላዕነቱላሂ ዐለ ዛሊሚን፣ በነዛ በግፈኞችና በበደለኞች ላይ የአላህ እርግመት ይውረድባቸው የሚል መግለጫ ይሰጣል ማለት ነው። ትናንትና በዱንያ ላይ ያለህ ጎረቤትህ፣ ጓደኛ፣ ወንድምህ ወደ ጀነት ወደ ኢማን ናቶሎ እያለህ ጆሮ ዳባ ልበስ ብለህ እንዳውም በሱ እየሳክ እየተሳለክ ስትንስር የነበረ አሁን አታፍርም? አሁን ጀሃነም ተረክቤያለሁ ብለህ ይሄን ትናገራለህ? ለዓነቱላሂ ዐለይክ ይለዋል መላእክቱ ማለት ነው። ይሄ እንግዲህ በውፍረት ላይ ህፍረት በውርደት ላይ ውርደት ይጨመርላቸዋል ማለት ነው። እና ይሄን ነገር እኮ አንተም ቅን ብትሆን ኑሮ ልታገኘው የምትችል ነበር፣ ከጀሃነም መዳን ልትችል ነበር። ግን የዛ ጊዜ በአህለል ሐቅ ስትስቅና ስትሳለቅ ከርመህ አሁን ግን ጎበዞቹ ጀነትን ተረክበናል እናንተስ ምን አገኛችሁ ሲሏችሁ እኛም ያው ጀሃነምን ተረክበናል ብላችሁ እንትናላችሁ አላህ ይልዓነክ ይለዋል ማለት ነው። ቃሉና ፈአዘነ ሙአዚኑን በይነሁም አልላዕነቱላሂ ዐለ ዛሊሚን ዐላ ሳኢሪል ኩፋሪ ወልሙጅሪሚን፣ ያ አላህ እርግመት ይቆራኛችሁ በማለት መግለጫ ይሰጣል ማለት ነው። አለዚነ የሱዱና አን ሰቢልላህ፣ እና ይሄንን ቅጣትና እርግመት የተገባቸው ለምንድነው ብትል እነሱ በዱንያ ላይ ያሉ ከአላህ መንገድ ሰውን ያደናቅፉ ነበር። ራሳቸው መካዳቸው ሳይበቃ በቃላቸውም በተግባራቸውም ሙእሚኖችም ተንድርገጥ ለማጥፋት የማይፈነቅሉ ድንጋይ የማይበጥሱ ቅጠል አልነበረም። አህለል ሐቅን እንደዛ ስታዋክቡና ስታባረሩ የነበራችሁ በመሆናችሁ የአላህ እርግመት ለእናንተ ይገባችሁ ይባላል። ወይብጉናሃ ዒወጀን፣ እና የአላህን መንገድ መጣመሟን ትሹ ነበረ። ኢስላምን በማንቋሸሽና በማጥላላት ጥለሸት በመቀባት ሰው እንዳይቀበለውና እንዳይከተለው ስትባትሉ ነበረ። በዛ ሰበብ ነው ለዚህ የበቃችሁት። ወሁም ቢልአኺረቲ ካፊሩን፣ እነሱ በመጨረሻው ዓለም ተሞት በኋላ ተነስተው በሰሩ ስራ እንደሚመነዱም አያምኑም ነበር። የለየላቸው ከሃዲዎች ነበሩና በዛ ሰበብ አሁን ጀሃነምን ተረከብን ማለታችሁ ሲገባችሁ ነው። እንዳውም የአላህ እርግመት ይጨመርላችሁ ይባላሉ ማለት ነው። እና በዚህ መልክ እንግዲህ አላህ Subhanahu Wa Ta'ala ለሁለቱም ቡድን የመደበውን መስተንግዶ ያዘገን ያስረክባቸዋል ማለት ነው። ወበይነሁማ ሂጃብ፣
በሁለቱ ተቃራኒ ቡድኖች መካከል ደግሞ አንድ መጋረጃ የመሰለ ሁለቱን ዓለም የሚከልል ተራራ የመሰለ ነገር አለ ወዓለ الأعراف رجال እና ያ በጣም ከፍ ያለ ተራራ የመሰለ ነገር ሁለቱን ዓለም ከፍሎ ገድቧልና እዛ ተራራው አናት ላይ ደግሞ ሰዎች አሉ ይላል የተመደቡ እንደ ጋዜጠኛ ሁለቱንም ዓለም እንደዚህ ያቆልቁለው ይያዩ የሚያስተውሉ አሉ ሪጃሉን እና እነዛ ሰዎች ያሪፉና ኩለም ቢሲማሁም በግራ በኩል ያለውንም በቀኝ በኩል ያለውንም ጀሃነም ዓለምም ጀነት ዓለምም ያሉትን ያስተውሏቸዋል ተራራው ላይ ያሉት ክፍሎች ማለት ነው ወናደው አስሐበል ጀና እነዚህ ደግሞ እንደዚሁ ቃለ ምልልስ ለማድረግ ሁለቱንም ኢንተርቪው ሊያረጉ ነው ማለት ነው የጀነትንም ሰዎች የጀሃነምንም ሰዎች አስቀድመው የጀነትን ሰዎች ይጠራሉ እዛ ተራራው ላይ ያሉት ይጠሩና ምን ይሏቸዋል አን ሰላሙን አለይኩም ሰላም ለናንተ ይሁንላችሁ እናንተ በዱንያ ላይ ያላችሁ ያው የሸያጢን الانس والجن ተቋቁማችሁ የጌታችሁን ጥሪ በማክበርና ነብዮችን በመተባበራችሁ ለዚህ ድል በቃችሁ ሰላም ለናንተ ይሁንላችሁ በማለት የደስታ መግለጫ ያቀርቡላቸዋል ማለት ነው ለሚድኹሉሃ ወህም يطمعون እነሱ ገና ጀነትን አልገቡም እዚህ ተራራው ላይ ያሉት ማለት ነው ግን የመግባት ተስፋ አላቸው ይላል እነሱም ያው ለጊዜው ታግተዋል እዛ ቦታ እንዲቆዩ ተደርገዋል ለመግባት ተስፋ እየተሰማቸው ለወንድሞቻቸው ግን እንኳን የተሳካላችሁ በማለት ደስታ መግለጫ ይሰጣሉ ማለት ነው ወኢዳ ሱሪፈት አብሷሩም ትልካ አስሐብ النار እንደገና በቀኝ በኩል ያሉትን የጀነትን ብቻ አይደለም ማናገር የለባችሁ ወደ ግራችሁም ዙሩና ደግሞ በዛኛው ዓለም ያሉትንም አናግሯቸው ይባላሉ ማለት ነው በመላእክቶች አስተናጋጅነት እና አይኖቻቸው ወደ እሳት ሰዎች በሚዞሩበት ጊዜ ይሰቀጥጣቸዋል قالوا ربنا لا تجعلنا مع القوم الظالمين ይላል እና በጣም እንግዲህ ያሉበትን ሰቆቃና መከራ በሚያው ጊዜ ይሰቀጥጣቸዋል እኛንም ተዛ ውርዶ ይጨምረናል ብለው በመፍራትና በመጨነቅ ጌታችን ሆይ እነዚህ ግፈኞች ህዝቦች ጋራ እንዳትቀላቅለን አረባክ እንዳትጨክንብን በማለት ይማጸናሉ ማለት ነው እና እነዚህ ሰዎች እነማን ናቸው ወደሚለው በመጣበት ጊዜ ባጭሩ ብዙ ተብሎላቸዋል የኸይር ስራቸውና ሸር ስራቸው ተመጣጣኝ የሆነባቸው ናቸው ሚዛን ያልደፋላቸው ማለት ነው እና አላህ አዲል ነውና እንግዲህ ስራ ይመዘናል ማንኛውም ሰው በህይወቱ ሙሉ ያመረተውን መጥፎውም ኸይሩንም ይመዝናል በሚመዘንበት ጊዜ 100% እኩል ሆነ ማለት ነው አንድ በኩል ሐሰናት ይሄን ያልኩን ታላለህ ከተባለ በላ በኩል ደግሞ ሰያት ይሄን ያልኩን ታላለህ ግን ሚዛን አይመታም ስለዚህ ወዴት ይሄዳል ሲባል እናንተ ቆይ ለልዩ ውሳኔ ጠብቁ ተብሎ ቀጠሮ ይሰጣቸውና እዛ ተራራ ላይ ወጥተው ሁለቱንም እንዲታዘቡ ይደረጋሉ ማለት ነው ግን ሐሰናት እንዳላቸው ስለሚያውቁ አላህ ረህመ ረሂም ነው አይጨክንብንም በማለት ተስፋቸው አለ ማለት ነው በመጨረሻ አላህ Subhanahu Wa Ta'ala እንዳደረጉት እንዳሉትም በቃ ይቅርብያቸዋለሁኝ ምንም ሐሰናታቸው እንኳን ባያደፋ ወደ ጀነት ግቡ ተብሎ የሚፈቀድላቸው ይሆናሉ ማለት ነው በዚህ መልኩ ነው እንግዲህ የሁሉም ዲን የሚወሰነውና አላህ Subhanahu Wa Ta'ala ከወዳጆቹ እንዲያደርገን እኛም የምንችለውን መጣር ያለብን መሆኑን ያስገነዝበናል ወሰለላሁ ዐለይሂ ወሰለም ዐለ ነብይ ወአለይሂ ወሰለም። ሰላም አለይኩም ወራህመቱላህ